ታሪኩ የሚጀምረው በሎስ አንጀለስ ውስጥ የሚኖር ማይክ የተባለ ሌባን እያሳየን ነው። ማይክ ሙሉ የሎስ አንጀለስ የፖሊስ ዲፓርትመንቶችን እሱን በመፈለግና በመያዝ ጉዳይ ላይ ተስፋ ያስቆረጣቸው የሚገርም ሌባ ነው። ሁልጊዜም ቢሆን ባለሀብቶች ዳይመንድና ውድ ዕቃዎችን ገዝተው ወደ ቤታቸው በሚያስመጡ ሰዓት ማይክ ዕቃው እነሱ ጋር ሳይደርስ ቀድሞ በእጁ ያስገባዋል። ይህንን ደግሞ የሚያደርገው ከአንድ ሃከር ጓደኛው ጋር በመተባበር ነው። ሃከሩ እነዚህን ውድ ጌጣጌጦች የሚሸጡትን ሰዎች ስልካቸውን ጠልፎ ልክ እንግዳዎች ወርቅ ሲያዟቸው፣ ዳይመንድ ሲያዟቸው ይከታተላል። እናም የሚፈልጉትን አይነት ውድ ጌጥ መታዘዙን እንዳወቀ ወዲያውኑ ለማይክ የሚነግረው ሲሆን ማይክም እነዚህ ውድ ጌጣጌጦች ትክክለኛ ገዢዎች ጋር ከመድረሳቸው በፊት በእጆቹ ያስገባቸዋል። አንዳንዴም በዚህ መንገድ የሚፈልጉት አይነት ስራ መስራት ማይቻል ከሆነም እዛው ጌጣጌጦቹ ቤት ሰብሮ በመግባት የሚፈልገውን ያህል ዘርፏቸው ይጠፋል። ማይክ ይህንን ካደረገ በኋላ 101 በተባለች መንገድ ቁጥር ማንም ሰው ሳያየው እልም ብሎ ይጠፋል። የሚገርመው ፖሊሶች ይሄ ሌባ ሁሌም የሚያመልጠው በ101 የመንገድ ቁጥር እንደሆነ ደርሰውበታል። ሆኖም ግን ሌባው ከዛ ካመለጠ በኋላ ሁልጊዜም ቢሆን መኪና ስለሚቀይር የት እንደገባ ወዴትም እንዳመለጠ ዛሬም ድረስ ለነሱ ያልተፈታ እንቆቅልሽ ነው። ትዕይንቱ ሲቀየር ማይክ መሱድ የተባለን አንድ ባለሀብት እየተከታተለ ይገኛል። ሰውየውም የሚፈልገው ቦታ በሚደርስለት ሰዓት ማይክ ወዲያውኑ ሰውየውን የመኪናው ኮፈን ውስጥ ያስገባው ሲሆን እስከዛሬ ማይክ መኪና ላይ ገጥሞት የነበረውን መከታተያና አሁንም ድረስ እሱ ያለበትን እንዲከታተል ያደረገውን መሳሪያ ከመሱድ መኪና ላይ በመንቀል ሰውየውን ይዞት ሄዷል። ይህ በእንዲህ እንዳለ አሊና ቤን የተባሉ ሰዎችም መሳሪያቸውን ታጥቀው ወደ አንድ ጌጣጌጥ መሸጫ መጥተዋል። አሊና ቤን ያጎት ልጆች ናቸው። ውስጥም ከገቡ በኋላ የቤቱ ባለቤት በአንድ ሳምሶናይት ውስጥ በርከት ያሉ ዳይመንዶችን ሰጥቷቸዋል። እነዚህንም ዳይመንዶች ከሰጣቸው በኋላ ለቤን እነዚህ ሁሉ ሳጥን ውስጥ የሚገኙት የውሸት ዳይመንዶች ናቸው፣ ኦሪጂናሎቹ ዳይመንዶች የኚ ናቸው በማለት ኦሪጂናሎቹን ዳይመንዶች ካልሲ ውስጥ እንዲደብቅ አድርጎታል። ቀጥሎም እነሱ የሚጠቀሟቸው ሽጉጦች ያን ያህል አስተማማኝ ባለመሆናቸው ምክንያት የተሻለ ሽጉጥ ሰጥቷቸው መልእክቱን እንዲያደርሱ ልኳቸዋል። ይህ በእንዲህ እንዳለ ቀደም ሲል መሱድን ያገተው ማይክ ደግሞ ቤንና አሊ እነዚሁን ዕቃዎች ለመሱድ ለማድረስ እዚሁ ቤት እንደመጡ ያውቃል። እናም የመሱድን ስልክ በመጠቀም የሚገናኙበትንም ቦታ ቀጠሮ አስይዟቸዋል። ትዕይንቱ ሲቀየር ቤንና አሊ ወደ አንድ መኪና ማቆሚያ መጥተዋል። ማይክም ቢሆን ከኋላቸው ተከትሏቸው የመጣ ሲሆን ለሁለቱም የቤተሰቦቻቸውን መኖሪያ ቤት በስልኩ እያሳያቸው ሽጉጦቻቸውንና ስልኮቻቸውን ከመኪና ውስጥ እንዲያቀብሉት ይነግራቸዋል። ያው በስልኩ የቤቱን ቪዲዮ የሚያሳያቸው የማይታዘዙ ከሆነ እዛ ቤተሰቦቻቸው እንደሚገደሉ ለማስፈራራት ነው። የአጎት ልጅ የሆኑት ቤንና አሊም ቢሆን ማይክን አላስቸገሩትም። ስልኮቻቸውንና ሽጉጣቸውን አሳልፎ የሰጡ ሲሆን ማይክም ከመኪናው አስወርዷቸው ዳይመንዶቹ የት እንደሚገኙ እየጠየቃቸው ነው። ማይክ በሳምሶናይት ውስጥ የሚገኙት የውሸት ዳይመንዶች እንደሆነ ያውቃል። ማይክም ለቤን የሚስቱን ስም በተደጋጋሚ እየጠራ እውነተኞቹን ዳይመንድ ማሰጠኝ ከሆነ ትሞታለች በማለት ለቤን እውነተኛ ዳይመንዶቹን እንዲሰጥ አስፈራርቶታል። ቤንም ቢሆን ማይክ የዚህን ያህል ስለሱና ስለ ቤተሰቡ ማወቁ ስላስደነገጠው የሚስቱን ሕይወት አደጋ ላይ ላለመጣል ሲል ዳይመንዶቹን አሳልፎ ሰጥቶታል። ማይክም ዳይመንዶቹን እንዳገኘ ወዲያውኑ መኪና ውስጥ በሚገባ ሰዓት የሁሉ ጊዜ መኪና ውስጥ ተረስቶ የነበረው አሊ መሳሪያውን አንስቶ በማይክ ላይ ደቅኖበታል። በጊዜው አሊ በማይክ ፊት ላይ ምንም ፍራቻ ባለማየቱ ምክንያት እጆቹ መንቀጥቀጥ ጀምረው ነበር። እናም ኢላማውን ሳይጠብቅ ተኩሶ ጥይቱ ማይክን በመምታት ፋንታ የመኪናውን መስታወት መጥቶታል። ያልጠበቀው የገጠመው ማይክም ወዲያውኑ መኪናውን በማስነሳት ከሁለቱ ወንድማማቾች ያመለጠ ሲሆን እንደተለመደውም በ101 በማድረግ ወደ አንድ ፓርኪንግ ቦታ ደርሷል። ከዛም ለዘረፋው የተጠቀመባትን መኪና በሌላ መኪና በመቀየር እስከዛሬ ከፖሊሶቹ እንዳመለጠው ዛሬም በነፃነት ማምለጥ ችሏል። ትዕይንቱ ሲቀየር ሻሮንና ስቲቨን የተባሉን ሁለት ሰዎች እንተዋወቃለን። ሻሮን የምትሰራው በአንድ የኢንሹራንስ ኩባንያ ውስጥ ነው። በአሁኑ ሰዓትም በስራ ጉዳይ ከስቲቨን ጋር ለመነጋገር የመጣች ሲሆን ስቲቨንም ከዚህ በፊት ሽጉጥ ተኩሳ ማታውቀው ሻሮንን እንዴት ሽጉጥ መተኮስ እንደምትችል እያስለመዳት ነው። ትዕይንቱ ሲቀየር ሻሮን የመጣችበትን የስራ ዓላማዋን ለስቲቨን እያስረዳችው ነው። በዚህን ጊዜም አንዲት አፍላ ልጅ ወደ እነሱ ጋር የመጣች ሲሆን ሻሮንም ልጅቷ የሰውየው ልጅ መስላው
ለስቲቨን ቆንጆ ልጅ አለ ስትል ታዳንቀዋለች። እውነታው ግን እንደዛ አይደለም። ስቲቨን ይቺ ልጁ ሳትሆን እጮኛው እንደሆነች ለሻሮን ይነግራታል። ይህ በእንዲህ እንዳለ ከሎስ አንጀለስ የፖሊስ ዲፓርትመንት ቲልማንና ሉ የተባሉን ሁለት መርማሪዎችን እንተዋወቃለን። እስከዛሬ ድረስ ማይክ የሚፈጽማቸው ለመያዝ አስቸጋሪ የሆኑትን ወንጀሎችም እየመረመሩ የነበሩት እነዚህ ሁለት ሰዎች ናቸው። በተለይ ሉ ይሄ ሌባ በሚዘርፍ ሰዓት አንድም ሰው ስለማይጎዳ የሚፈልገውን ብቻ ዘርፎ ስለሚሄድ ሌባውን ባይወደውም የሆነ ግን ለሱ ደስ የሚል ስሜት አለው። እናም በአሁኑ ሰዓት ትላንትና ላይ የተዘረፈው ቦታ ላይ መጥቶ የሚገኙ ሲሆን እንደተለመደውም ሉ በዛ ጥበበኛ ሌባ ሰውን ባለመግደሉ ምንም ጉዳት ባለማድረሱ እየተገረመ ነው። ለቲልማንም ይገርማል ሁሌም በ101 መስመር እንደሚሄድ አውቃለሁ። ከዛ በኋላ ግን በሰከንዶች ውስጥ መኪናውን ቀይሮ የት እንደሚገባ እንኳን አይታወቅም። እናም የዚህ ሌባ ነገር እንዲህ ባለው ሁኔታ የሚቀጥል ከሆነ እኛም ከስራችን እንዳንባረር ፈርተናል በማለት ቲልማን ለሉ ያለውን ፍራቻ ይናገራል። ይህ በእንዲህ እንዳለ ማይክ እውነተኛዎቹን ዳይመንዶች በእጁ በማስገባቱ ደስተኛ ሆኗል። ነገር ግን ያኔ አሊ ሽጉጡን በሚተኩስ ሰዓት ምንም እንኳን እሱን ባይመታውም የመስታወቱ ፍንጥርጣሪ ግን ጭንቅላቱን መቶት ነበረ። እናም በአሁኑ ሰዓት እዛ ፓርኪንግ ውስጥ በተወው መኪና ላይ የሱ የደም ዲኤንኤው ሊገኝ ይችላል። ይህ በእንዲህ እንዳለ ማይክ የሰረቃቸውን ዕቃ በሙሉ የሚሸጥለት መኒ ለተባለው ሰው ነው። መኒም እስካሁን ድረስ ማይክ በሚፈጽማቸው ዘረፋዎች ያን ያህል ደስተኛ አይደለም። በአሁኑ ሰዓትም አንድ ትልቅ ዘረፋ እያሰበ ስለሆነ ምናልባት ከሱ የተሻለ ሰዎችን ሲገልም ምንም ጭንቅ የሌለበት ሰው ሊቀጥር እንደሚችል ለማይክ ነግሮታል። ማይክም በምላሹ ሰዎችን መግደል መፍትሄ አይሆንም፣ ሌላ መንገድ እንፈልጋለን በማለት ሌላ ሰው በመካከላቸው እንዳያስገባ ነግሮታል። ከዛም በኋላ ማይክ ቀጣዩ ኢላማው ስለሆነችው ስለ ሻሮን መረጃዎችን መሰብሰብ ጀምሯል። በዚህ ጉዳይ ላይም የበለጠ መረጃዎችን እንዲሰበስብለት ለሃከሩ ኃላፊነት የሰጠው ሲሆን ለሃከሩም ይሄንን ነግሮት ምሽቱን ፈታ ለማለት ከአንዲት ሴት ጋር ወጥቷል። ምንም እንኳን ማይክ በጊዜው ልጅቷን ከፍሎ ያመጣት ከሷ ጋር ሌሊቱን ለማሳለፍ የነበረ ቢሆንም ከዛ በኋላ ግን ሙዱ ተቀይሮ ከልጅቷም ጋር ምንም ነገር ሳያረጉ ተለያይተዋል። ይህ በእንዲህ እንዳለ መኒ ምንም እንኳን ማይክ በመካከላችን ሌላ ሰው እንዳይገባ ቢለውም ኦርሞን የተባለ ሰዎችን በመግደል ላይ ምንም ጭንቅ የሌለበትን ሰው የሳንታ ባርባራውን ዘረፋ እንዲፈጽምለት ሲል ወደሱ ጋር አስመጥቶታል። ይህ በእንዲህ እንዳለ ማይክ በድንገት በመኪናው ማያ ከተባለች ሴት ጋር ተጋጭቷል። እቺ ሴትም መኪናው ያለቀዋ ስለሆነ የኢንሹራንስ መረጃዎችን ከማይክ እየጠየቀችው ነው። ማይክ ደግሞ የሚጠቀመው ኢንሹራንስ ስለሌለ ገንዘቡን በካሽ ሊሰጣት ይጠይቃታል። ማያም ቀደም ሲል እንደተናገረችው መኪናው ራሱ አይደለም፣ እናም የምታሰሩበትን መንገድ ከአለቃዬ ጋር ትነጋገራላችሁ በማለት እስከዛሬ የሱን አድራሻ ለማንም ሰጥቶ ማያውቀው ማይክ አድራሻውን ተቀብለዋለች። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ % ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ይህ በእንዲህ እንዳለ መርማሪው ሉ ፖሊስ ጣቢያ ውስጥ ለአባላቶቹ መግለጫ እያሳያቸው ነው። በሎስ አንጀለስ ውስጥ አንድ በጣም ዝነኛ ዘራፊ እንዳለ እናውቃለን። ይሄ ሰው 101 መስመርን በመጠቀም እነዚህን ሁሉ ዘረፋዎች ፈጽሟል። የሚገርመው ሌባው ምንም ትጥቅ አይታጠቅም፣ ሰዎችን አይጎዳም። እንደምታውቁት ደግሞ እስካሁን ድረስ ወደ ሳንታ ባርባራ አካባቢ ብዙም ዘረፋዎች አልተፈጸሙም። በእርግጠኝነትም ተጠርጣሪው በቀጣይ ፊቱን ወደዛ የሚያዞር ይመስለኛል በማለት ሉ ለተቀሩት አባላቶቹ እስካሁን ያለውን መረጃ በሙሉ አካፍሏቸዋል። የሚገርመው ሉ ይህንን እየተናገረ በነበረ ሰዓት ጨካኙ የሆነው ኦርሞን በአለቃው መኒ ተልኮ ወደ ባርባራ መጥቷል። አንድ ወጣትም ሻንጣ ይዞ ወደ ሳንታ ባርባራ በሚጠጋ ሰዓት ጨካኝ የሆነው ኦርሞን ይህንን ሰው በጉልበት ገፍትሮት የገባ ሲሆን ቦርሳውንም ሊነጥቀው ሲል ከእጆቹ ጋር በካቴና በመታሰሩ ምክንያት ሊሳካለት አልቻለም። ወጣቱንም እየደበደበ የካቴናውን ቁልፎች በሚጠይቀው ሰዓት ወጣቱ ቁልፉ ያለው መኪና ውስጥ እንዳለ ይናገራል። ኦርሞን ደግሞ እነሱን ትቷቸው ወደ መኪናው መሄድ አይችልም፣ ምናልባትም እየዋሸኝ ነው በማለት ወጣቱ ላይ ድብደባውን ጫን በሚያደርገው ሰዓት አማራጭ የሌለው ወጣት ቁልፉ ራሱ ጋር እንዳለ ተናግሮ ለኦርሞን ሰጥቶታል። በአሁኑ ሰዓትም ኦርሞን ተሳክቶለት ይህንን ሀብት መዝረፍ የቻለ ሲሆን በሩን ከፍቶ ሊወጣ ሲል ግን እዚሁ ቦታ ላይ ከዛ የበለጡ ውድ ሀብቶችን ይመለከታል።
ስለ ሰው ደህንነት ምንም አያስጨንቀው ኦርሞንም አንደኛዋን ሰራተኛ ጸጉሯን ይዞ ያንገላታ ሁሉንም ሀብቶች የዘረፈ ሲሆን በሚያሳዝን ሁኔታ በሩን ከፍቶ ሊወጣ ሲል ግን ምንም ሊሆንለት አልቻለም። በአሁኑ ሰዓት የሌባ አላርሙ በመጮሁ ምክንያት ኦርሞን በሩን ክፍት የሚያደርገውን ቁልፍ የግዴታ ተጭኖ መቆየት አለበት። አሁን እየሞከረ ባለው መንገድ በምንም ተአምር መውጣት አይቻልም። አንዴ ቁልፉን ሲነካው በሩ ይከፈትለታል። እሱ ግን በሩ ጋር ሲደርስ ሲስተሙ መልሶ ይዘጋዋል። በዚህ የተናደደው ኦርሞንም እዛው ቦታ ላይ ሽጉጡን በመተኮስ አንደኛውን ሰው ቁልፉን ተጭኖ እንዲቆይ አድርጎታል። እናም በቦታው ላይ ምንም እንኳን የአደጋ ጊዜ አላርሞቹ መጮህ ቢጀምሩም ኦርሞን የሚፈልገውን በሙሉ በእጁ ላይ ስላስገባ በሞተሩ በአንድ ጊዜ አመልጧል። ይህ በእንዲህ እንዳለ ማይክ ከቀናት በፊት መኪናዋን ከገጨባት ከማያ ጋር በአንድ ሆቴል ውስጥ ተገናኝቷል። አሁን ያሉበት ሆቴል በጣም ውድ ሆቴል ነው። ማይክም ራሱን እንደ አንድ የሶፍትዌር ዴቨሎፐር ያስተዋወቃት ሲሆን ማያም እንዲህ ያለ ውድ ሆቴል ለምን እንደቀጠራ በምትጠይቀው ሰዓት ማይክ ምንም ምክንያት እንደሌለውና ቆንጆ ነው ብሎ በማሰቡ ብቻ እንደሆነ ይናገራል። ይህንን የሰማችው ማያም ይህንን ከመሰለ ውድ ሆቴል በመውጣት በመንገድ ላይ የሚገኝ ቀለል ያለ ምግብ ቤት ይዘው መታለች። በዚህም ከማይክ ጋር ቆንጆ ጊዜ አሳልፈው በድጋሚም ሌላ ቀን እንደሚገባበዙ ቃል በመግባት ማያ ከማይክ ተለይታ ሄዳለች። የዚህኑ ሰዓትም ማይክም የሳንታ ባርባራ የጌጣጌጥ መሸጫ መዘረፉንና በጊዜውም ሰዎች ላይ ጉዳት መድረሱን በዜና ላይ ይመለከታል። ይህ በሚሆን ሰዓት መርማሪው ሁሉ ከባለቤቱ ጋር እየተጨቃጨቀ ነበረ። ባለቤቱ የሁሉ ዘመን ቺት ስታደርግበት ቆይታ አሁን ላይ አእምሮዋ ምንም ሰላም ሊሰጣት ስላልቻለ ባለቤቷን እኔ አልገባህም ልሂድ እያለች እየጠየቀችው ነው። ሉ ደግሞ በአሁኑ ሰዓት አእምሮ ተወጥሮ ስለሚገኝ ለባለቤቱ ከፈለገች መቆየት እንደምትችል ነግሯት ከስራ ባልደረቦቹ ስለተደወለለት ወዲያውኑ ወደ ባርባራ መጥቷል። ቲልማንም ከቀናት በፊት እኮ ይህንን እንደ ትንቢት ተናግረው ነበረ፣ አንተ ድንቅ ሰው ነህ እያለ ሉን እያዳነቀው ነው። ሉ ደግሞ ምንም እንኳን ከዚህ ቀደም ይሄ እንደሚዘረፍ ተናግሮ የነበረ ቢሆንም አሁን ላይ ግን ይሄንን ዘረፋ የፈጸመው እሱ የሚያደንቀው ሌባ እንዳልሆነ በእርግጠኝነት መናገር ይችላል። እሱ የሚያደንቀው ሌባ ማለትም ማይክ ዘረፋዎችን በሚፈጽም ሰዓት በሰዎች ላይ አንዳችም ጉዳት አድርሶ አያውቅም። በተቃራኒው ይሄንን ዘረፋ የፈጸመው ኦርሞን ደግሞ በቦታው ላይ ሰዎችን ሲያንገላታና ጉዳት ሲያደርስ እንደነበር ከካሜራ ቅጂዎች ላይ ማየት ተችሏል። እናም ሉ ይህንን ዘረፋ የፈጸመው የእስከዛሬው ሌባ አይደለም በማለት በእርግጠኝነት ለቲልማን ነግሮታል። ይህ በእንዲህ እንዳለ በመካከላቸው ሰው በማስገባቱ የተናደደው ማይክ ወደ መኒ ጋር መጥቷል። መኒም ላይ ቁጣውን በሚወርድበት ሰዓት መኒም ይሄ ዘረፋ የግዴታ ሰዎች ላይ ጉዳት ማድረስ ይጠይቅ ስለነበር ኦርሞንን የላከው ለዛ እንደሆነ ይናገራል። አክሎም መኒ ያለኔ አንተ ምንም ነህ፣ በእንዲህ አይነት መንገድ ልታናገረኝ አይገባም በማለት ማይክም በቁጣ እየተናገረው ነው። በምላሹ ደግሞ ማይክ ምንም በመናገር ፋንታ በዝምታ ቦታውን ለቆ ሄዷል። ትዕይንቱ ሲቀየር በማይክ ዝምታ ምክንያት የተጨነቀው መኒ ኦርሞንን መኒ የሚያደርጋቸውን እያንዳንዱ እንቅስቃሴዎቹን እንዲከታተለው ቀጥሮታል። በዚህም መሰረት ኦርሞን የማይክ መኪና ላይ መከታተያ ገጥሞበት የሚገባበትንም የሚወጣበትንም እያንዳንዱን ቦታዎቹን እያጠናቸው ይገኛል። ይህ በሚሆን ሰዓት ማይክ ከሃከሩ መረጃዎቹን አግኝቶ ሻሮንን ለመተዋወቅ እየሞከረ ነበረ። በመጀመሪያው ቀንም ሻሮንን የኢንሹራንስ አገልግሎት እንደሚፈልግ እንደ አንድ ደንበኛ ሆኖ ተዋውቋታል። ምሽት ላይ ማይክ ከማያ ጋር ሁለተኛ ዴታቸውን በቤት ውስጥ እያደረጉ ነው። በጊዜው ማያ በቤት ውስጥ ምንም የቤተሰብ ፎቶና የማይክን ማንነት የሚገልጽ ነገር ባለመኖሩ ጥርጣሬ ገብቷት ማይክን እየጠየቀችው ነበረ። የዚህን ሰዓትም ማይክ ከቤተሰቦቹ ከተገናኘ ስለቆየና በባህሪውን ፎቶ ምናምን ስለማይዝ በቤት ውስጥ ምንም እንደሌለ ይነግራታል። ማያም ቢሆን ያወራውን በሙሉ አምናው የሙዚቃውን ድምጽ ከፍ በማድረግ ከማይክ ጋር ሮማንቲክ በሆነ መንገድ ሲደንሱ ቆይተው ዳንሳቸው ወደ ሌላ ውል ተቀይሯል። ከውሉ በኋላ ማያ ልብሶቿን ለባብሳ ወደ ቤት ለመሄድ ተዘጋጅታለች። ማይክም ቢሆን አየር ለመቀበል በሚወጣ ሰዓት እሱ እንዲከታተል የተቀጠረው ኦርሞን ቤቱ ፊት ለፊት መሆኑን ይመለከታል። ማይክም ወዲያውኑ ምንም ጊዜ ሳያጠፋ መኪናውን በሚፈትሽ ሰዓት ኦርሞን እሱን ለመከታተል ያስቀመጠውን የመከታተያ መሳሪያ አግኝቶታል። ማይክም ይህን እንዳገኘ ወዲያውኑ ወደ አዲስ መኖሪያ ገብቷል።
በሌላ በኩል ኦርሞን የሃከሩን ቤት ተከታትሎ የደረሰበት ሲሆን እንደ ዴሊቨሪ ሰራተኛም በመምሰል ወደ ውስጥ ገብቷል። ከዛም ኦርሞን ለሃከሩ ከማይክ ጋር ምን እየሰሩ እንደነበርና የማይክ እቅድም ምን እንደሆነ መጠየቅ ጀምሯል። ይህ በእንዲህ እንዳለ የነሉ ቡድን ቁጭ ብሎ ምርመራ ሲያደርግ ከቆየ በኋላ በእርግጠኝነት ሌባው መኪናዎቹን በአንደኛው ማቆሚያ ረስቶ ሊሆን ይችላል በማለት ሙሉ የቡድን አባላቶቹ በሎስ አንጀለስ ውስጥ ተበታትነው እነዛ መኪኖች እንዲፈልጉ ተደርጓል። በዚህም መሰረት እነሉ በአንደኛው ፓርኪንግ ውስጥ የሚገኙ ሲሆን በዚህም ሉ ለረጅም ጊዜ ተሸፈና የነበረችውን ማይክ የተጠቀመባትን መኪና አግኝቷል። በሚያሳዝን ሁኔታ ደግሞ አሊ ተኮሳት ጥይት መስታወቶቹን ሰብራ የማይክን ጭንቅላት አድምታው የዛው የደም ናሙና በዚሁ መኪና ውስጥ ተገኝቷል። ይህ በሚሆን ሰዓት ማይክ ሻሮንን ተከታትሏት ወደ አንድ ዝግጅት መጥቷል። በጊዜው ማይክ ከሻሮን ጋር እንደ አጋጣሚ እዚህ እንደተገናኙ እያስመሰለ ነበረ። እሱ ግን ሆን ብሎ ተከታትሏት የመጣ ሲሆን ይህንን ያላወቀችው ሻሮንም ከደንበኛዬ ጋር በአጋጣሚ ተገናኘው በማለት መጠጥ እየጠጣች ቁጭ ብላ ማውራት ጀምራለች። በወሬያቸው መሃልም ማይክ ሻሮን በገንዘብ ያን ያህል እርካታ እንዳላገኘችና ብዙ ገንዘብ እንደምትፈልግ በማወቁ ምክንያት ተባብረው የነሱን ድርጅት የሚዘርፉ ከሆነ ብዙ ገንዘብ እንደሚሰጣት ቃል ገብቷል። የዚህን ሰዓትም ሻሮን ከመስረቅ ይልቅ በመስራት እንደምታምን ትናገራለች። ማይክም ቀበል አድርጎ የሁሉ ዓመት ስታገለግያቸው እድገት እንኳን አልሰጡሽም፣ የደሞዝ ጭማሪም ተደርጎልሽ አያውቅም በማለት ለሻሮን አሁንም በዚህ መንገድ ከምትለፋ ከሱ ጋር በአቋራጭ ሀብታም እንድትሆን ሐሳብ አቅርቦላታል። ደረቅ የሆነችው ሻሮን አሁንም በሐሳቡ አልተስማማችም። ማይክም ምናልባት ሐሳብሽን ከቀየርሽ ወደ ባህር ዳርቻው ጋር በመሄድ ፎቶ ተነስተሽ ኢንስታግራም ላይ ፖስትችው በማለት እሱ ሁሌም ኢንስታግራሟ እንደሚከታተልና ምናልባትም ያንን ከፖስተች አብረው ስራው እንደሚሰሩ ነግሯታል። ማይክም ይህንን ተናግሮ ዞር በሚል ሰዓት ያኔ ቤቱን ሲከታተለው የነበረው ሞተረኛ ከፊት ለፊታቸው ይመለከተዋል። በአሁኑም እንዲያመልጠው ያልፈለገው ማይክ ወዲያውኑ መኪናውን በማስነሳት ይህም ሞተረኛ መከተል የጀመረ ሲሆን እሱን እያሳደደው በነበረ ሰዓት ግን አንድ ትልቅ መኪና በመሃል ገብቶበት ማይክን ወደ ኋላ እንዲቀር አድርጎታል። በሌላ በኩል ከሃከሩ መረጃውን የተቀበለው ኦርሞን ደግሞ መኪናው በፈጠረለት አጋጣሚ ከማምለጥ ይልቅ መንገዱ ለማይክም ክፍት እስኪሆን ቆሞ እየጠበቀ የነበረ ሲሆን ይህም የሚያሳየው እሱም ከማይክ እኩል እልህ መጋባቱን ነው። መንገዱም እንደተከፈተ ሁለቱም ማሳደዱን እንደ አዲስ ጀምረውታል። በሞተረኛው እልህኝነት የተናደደው ማይክ በአሁኑ በደንብ እየነዳው ነበረ። ኦርሞንም ቢሆን ከሱ እኩል ፍጥነቱን በመጨመር ለማምለጥ በሚሞክር ሰዓት ከመኪና ጋር ተጋጭቶ የወደቀ ሲሆን ከዛም በኋላ በአንድ ሱፐርማርኬት ውስጥ በመግባት ልክ እንደ ንጹህ ሰው እያስመሰለ ነበር። ማይክ ደግሞ ምንም እንኳን በወንጀል ሰዎችን መጉዳት ባይፈልግም ሰዎች ግን ወደሱ ከመጡበት በህይወት የሚለቃቸው አይነት ሰው አይደለም። ሽጉጡንም አውጥቶ ኦርሞንን በሚያስፈራራውና በሚያስጨንቀው ሰዓት ኦርሞን መኒሱ እንዲከታተለው እንደቀጠረው እውነታውን አምኖለታል። ትዕይንቱ ሲቀየር መርማሪው ሉ የዮጋ ስፖርት ሰርቶ እየወጣ በነበረ ሰዓት ከዲፓርትመንቱ ተደውሎለታል። በአሁኑም ሉ ሌባውን ያገኘ መስሎት በደስታ ቦታው ላይ በሚሄድ ሰዓት ቦታው ላይ የነበረ ምንም ያልታጠቀ አንድ ትንሽዬ ልጅና ሻንጣ ሙሉ ወርቆችን አግኝተዋል። እናም በሚያሳዝን ሁኔታ በአሁኑ ምነሉ የያዙት ሌባ እነሱ ለመያዝ የጓጉለት ሌባ ማይክ አይደለም። በዛ ላይ አለቃው ኔትናል ደግሞ በዚህ ጉዳይ ላይ በእነሱ ላይ ተስፋ ቆርጦባቸዋል። በአሁኑ ሰዓት 3 ፖሊሶች ከስራቸው ታግደዋል። በአጭር ሰዓት ውስጥ እነሱም ውጤት የማያሳዩ ከሆነ እጣ ፋንታቸው ከነዛ 3 ፖሊሶች የተለየ የሚሆን አይደለም። በዚህም ሉ ተስፋ ቆርጦ በነበረ ሰዓት የፎረንሲክ ምርመራ ውጤቱ ደርሶ ወረቀቱ በእጁ ይገባል። እናም በዛ መኪና ውስጥ ደግሞ የተገኘው ሌባ ጄምስ የተባለ ከዚህ በፊት እነሱም የሚያውቁት ኃይለኛ ሌባ ነው። ጄምስ እና ማይክ ሁለት የተለያዩ ሰዎች አይደሉም። የማይክ ትክክለኛ ስሙ ጄምስ ነው። ይህ በእንዲህ እንዳለ የምሰራበትን ድርጅት አልዘርፍም ያለችው ሻሮን በስራ ቦታዋ ላይ የሚያበሳጫት ነገር በዝቷል። አለቃዋ የሚወደው ወጣት ሴቶችን ነው። ስራውንም ያሳካሉ ብሎ የሚያምነው ወጣት ሴቶችን ስለሆነ ከሻሮን ይልቅ አዳዲስ ለመጡ ሴቶች እድገትና የደሞዝ ጭማሪ እየተደረገላቸው ነው። ሻሮንም
በዚህ ጉዳይ አለቃዋን ለማማከር በምትሄድ ሰዓት ሀብታሞች እንዳንቺ ያለችውን የ53 ዓመት አዛውንት አይተው ወደ ድርጅታችን ለመምጣት የሚያስቡ አይመስለኝም፣ ከአንቺ ይልቅ ወጣቶቹ የተሻለ ይሰራሉ በማለት ሻሮንን ክብሯን በሚነካ መንገድ አሹፎባታል። ታዲያ ሻሮንስ ብትሆን ከዚህ በኋላ ምን ትጠብቃለች? ማይክ እንደሆነ አማራጭ ሰጥቷታል። ወደ ባህር ዳርቻው በመሄድ እግሮቿን ፎቶ አንስታ ኢንስታግራም ላይ ለጥፋቸዋለች። እሺታውን የተመለከተው ማይክም ወዲያውኑ ወደ ሻሮን ጋር በመሄድ በመኪናው ወስዷታል። ሻሮንም በአጠቃላይ በድርጅታቸው ውስጥ ያሉት ገንዘብና ሀብቶች ቢደመሩ ወደ 11 ሚሊዮን እንደሚያወጡም ለማይክ እየነገረችው ነው። ይህ በእንዲህ እንዳለ መርማሪው ሉ ኤን ወደ ተባለች አሮጊት ጋር መጥቷል። ኤን ማለት በጀምስ ፋይል ላይ የተሞላችው የመጨረሻዋ ሴት ነች። እናም ጀምስ የት እንደሚገኝ በሚጠይቃት ሰዓት ኤንም ወዲያውኑ ወደ ማይክ ወይም ወደ ጀምስ ጋር ደውላለች። በጊዜው ማይክም ፖሊሶች የተከታተሉት መሆኑን የደረሰበት ሲሆን ሉም ከሴትዮዋ ስልኩን ተቀብሎ አንድም ቃል እንኳን ሳይተነፍስ ጆሮ ላይ ስልኩን ዘግቶበታል። ትዕይንቱ ሲቀየር ማይክ በርካታ ሰዎች የተከታተሏቸው ስለሆነ ለሻሮን ድብቅ ስልክ ሰጥቷት በዚህ ስልክ ብቻ እንድታናግረው ነግሯታል። ከአንድ ጥሪ በኋላ ደግሞ እያንዳንዱን ሲም ካርዶች ማጥፋት ይኖርባታል። ሻሮንም ከማይክ በተሰጣት ትዕዛዝ ስልኮቹን እየተጠቀመችባቸው ነበረ። ግና ኦርሞን እየተከታተላት እንደሆነ አላወቀችም። ኦርሞን አንድ ቀን ወደ ቤቷ በጉልበት ገብቶባታል። እናም ልክ ከዚህ በፊት ሃከሩን እንደጠየቀው ከማይክ ጋር ምን እየሰሩ እንደሆነና እቅዳቸው ምን እንደሆነ ነው የጠየቃት። ይህ በእንዲህ እንዳለ ማያ ማይክ ለቀናት ከሷ ተሰውሮ ስለነበር የጠፍቶ እንደነበር እየጠየቀችው ነው። ማይክም በስራ ምክንያት ከሀገር እንደሚዞርና አሁንም ለቀናት ሌላ ቦታ መሄዱ እንደማይቀር ይናገራል። የሰማችው ነገር ግን ለማያ አሳማኝ ሆኖ አላገኘችውም። በዚህም ምክንያት ማይክን ትታው ሄዳለች። ይህ በእንዲህ እንዳለ ኦርሞን ሁሉንም ነገር ያወጣጣት ሻሮን እያንዳንዱን እውነታ ለመርማሪው ለሉ ነግረዋለች። በሌላ በኩል ጉዱን ያላወቀው ማይክ ደግሞ ቀጣዩን ኢላማውን ለመፈጸም አንደኛውን ሹፌር የቤተሰቦቹን ቤት በቪዲዮ በማሳየት መኪናውን ለቆ ማይወጣ ከሆነ ቤተሰቦቹ እንደሚሞቱ አስፈራርቶ መኪናውን ተቀብሎታል። እናም በጊዜው ማይክ የእቃ አቀባዩ ሹፌር በመምሰል ወደ ኤርፖርት መምጣት ችሏል። እሱ ያላወቀው ነገር ግን ሻሮን ከተናገረች በኋላ የእቃ አቀባይም ቢሆን በሉ መቀየሩን ነው። መርማሪው መኪና ውስጥ ገብቶ እንደ እቃ አቀባይ መስሎ ማይክን ወደ ሆቴሉ እስኪያደርሰው እየጠበቀው ነው። በሌላ በኩል ኦርሞንም ቢሆን ይሄንኑ ሀብት ለመዝረፍ እዚሁ ተመሳሳይ ሆቴል የመጣ ሲሆን በሆቴል ውስጥም እንደ አስተናጋጅ መስሎ ወደ ውስጥ ገብቷል። ይህ በእንዲህ እንዳለ ማይክ ሹፌር መስሎ ሉን በመያዝ ወደ አንድ ክፍል ገብቷል። በጊዜው በክፍል ውስጥ ከሉ በተጨማሪ ስቲቨን እና እጮኛው ነበሩ። ማይክም ወዲያውኑ ሽጉጡን በማውጣት ሁሉንም በጉልበታቸው እንዲቀመጡ ያደረጋቸው ሲሆን ስለ ገንዘቡም የት እንዳለ በሚጠይቅ ሰዓት ስቲቨን ገንዘቡ የት እንዳለ ላለመናገር ሞክሮ ነበር። ግና እጮኛው ደንባራ በመሆኗና በጣም በመፍራቷ ምክንያት ገንዘቡ ያለው ካዝና ውስጥ ነው በማለት ገንዘቡ ያለበትን ለማይክ ተናግራለች። ማይክም ቢሆን ስቲቨንን ካዝናውን በማስከፈት ሙሉ ገንዘቡን ወስዶታል። ከዛ የዳይመንድ መልእክተኛ የመሰለውን ሉን ደግሞ ሳምሶናይቱ እንዲከፍትና በውስጥ ያሉትን ሀብቶች እንዲሰጠው ነግሮታል። በዚህን ጊዜ መርማሪው ሉ በሳምሶናይት ውስጥ የደበቀውን ሽጉጥ በማውጣት በማይክ ላይ ደቅኖበት ነበር። በተመሳሳይ ሰዓት ደግሞ አጋጣሚዎችን ሲጠብቅ የነበረው ሌባ ኦርሞንም ወደዚሁ ክፍል ውስጥ በመግባት ማይክን እንደታጋች ይዞት መርማሪውን ሉ ሽጉጡን እንዲያስቀምጥ እየተናገረው ነው። በጊዜውም ጨካኝ የሆነው ኦርሞን ምን ያህል ግድ እንደማይሰጠው ለማሳየት ስቲቨንን በጥይት መቶታል። ከዛም ቀጥሎ መርማሪው ሉ ላይ ተመሳሳይ ነገር ሊያደርግ የነበረ ሲሆን ይህን ከማረጉ በፊት ግን ማይክ ኦርሞንን የዛኑ ሰዓት ጨርሶታል። መርማሪው ሉ እሱ የሚያደንቀው ሌባ ማይክ የሱን ህይወት ለማዳን ሲል እንጂ ሰዎችን በፍጹም እንደማይገል ያውቃል። ኦርማን የተገደለበትን ሽጉጥ በመቀበልም እኔ ፖሊስ ስለሆንኩኝ ሁሉም ነገር በኔ ላይ ይላከክ ችግር የለውም በማለት ማይክን ከቦታው ላይ ለቆ እንዲሄድ ያደርገዋል። በሌላ በኩል በጥይት የተመታው ስቲቨንም እንዴት ከሌባ ጋር ትዋዋላለህ በማለት ሉ ላይ እየጮኸበት ነበር። የዚህን ጊዜ መርማሪው ሉ ወደሱ ጋር በመጠጋት አንተም ቢሆን ያየኸውን ነገር በውስጥ ይዛፈም ማዘጋ ከሆነ በህገ ወጥ መንገድ ስለምታስገባቸው ዳይመንዶች እምናገር ይሆናል በማለት ስቲቨንንም ቢሆን አፉን አስይዞታል። በታሪኩ መጨረሻ ላይ ፖሊሶች ሆቴሉን በሚከቡት ሰዓት ማይክ በኩራት ያለምንም ስጋት በእግሩ ከቦታው ላይ አምልጧል። በሌላ በኩል ሉ ደግሞ ኦሪጂናል የሆኑትን ዳይመንዶች ለራሱ ደብቆ እንደያዘና በስቲቨን ሳምሶናይት ውስጥ ያስቀመጣቸው
ፎርጅድ መሆናቸውን እንመለከታለን። ከዚሁ ገንዘብ ላይም ህይወቷን እንድትቀይር ሲል ለሻሮን የተወሰነውን ሰጥቷታል። በተጨማሪም ማይክ እነዚህን ድንቅ ዘረፋዎች የፈጸመባትን አንድ መኪና ከነቁልፉ ለሉ እንዲጠቀምበት አስረክቦታል። እንዲሁም ለማያ ትክክለኛ ማንነቱን የሚያሳይ ፎቶ ይላከላት ሲሆን ከፎቶ ጋርም የይቅርታ ደብዳቤ አንድ ላይ ልኮላታል። ማይክ ወይም ጀምስ ሰዎችን ባለመጉዳት ራሱን ለመጥቀም የሚሯሯጥ ምርጥ ሌባ ነው። በዚህ ሌባ ደግሞ መርማሪው ሉ ሳይቀር ተማርኳል። የሱን ህይወት ለመታደግ ሲል የኦሮሞንን ህይወት ቢያጠፋም መርማሪው ግን ይህንን ሁሉ ሊሸፍንለት ቃል ገብቶ በመጨረሻ ማይክ ያለምንም ችግር በነፃ ማምለጥ ችሏል።